ድሮ ዳርዳሩ ነበር አሁን እስከ መቀሌ ጽፈት ቤት ከፍቷል ይሄ ጽምዶ የሚባለው በጋራ ከህወሓት ጋር የሚሰሩት ስራ ማለት ነው ስለዚህ አሁን የኤርትራ መንግስት መቀሌ ላይ ጽፈት ቤት እንዳለው ማስረጃ አላችሁ በጣም ታፔላ ያለው ምናምን አይደለም ኦሬዲ ግን እነሱ የሚሉት አብረን እየሰራ ነው የሚሉት ሁሉም ነገር ላይ አብሮ ነው የሚሰሩት የጠሉ ሰዎች አብሮ ያጠፋሉ ህዝቡን አብሮ ያፍናሉ ጦርነት አብሮ ያቅዳሉ ስለዚህ ህዝቡ ችግር ውስጥ እንዲገባ ከችግር እንዳይወጣ የፕሪቶሪያ የሰላም ስምምነት እንዳይተገበር ትልቅ ሚና አለው የሻዕቢያ መንግስት ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሰሞኑ የለምና ድረሱልኝ የሚል የመግለጫ ጋጋታን እያወረደ ነው ህገወጡ ፓርቲ በትግራይ ክልል ለመንግስት ሰራተኛ የሚከፈል ደሞዝ የለም በማዲያ ነዳጅ የለም በየሱቁ የሚሸጥ ሸቀጣሸቀጥ የለም ይባስ ብሎ የህወሓት አመራሮች ሳይማሩ በጉልበት ሀገርን ሲገዙ እንደቆዩ በማሰብ በትግራይ ክልል ከግንቦት 30 በኋላ ትምህርት የለም ሲል ይገልጻል ህወሓት ለዚህም ምክንያት ብሎ የሚያነሳው ለመምህራን ደሞዝ ስላልተከፈለ በትግራይ ምድር ከዚህ ወር መጨረሻ በኋላ ትምህርት አይኖርም በማለት የሐዘን መግለጫዎችን በማውጣት ተጠምዷል አምባገነኑ ህወሓት ትግራይን ወደ ከፋ ችግር ማስገባቱ ሳያንሰው ህጋዊ ሰውነቱን ከተነጠቀ በኋላ ክልሉን ወደ ከፋ ችግርና አጣብቂኝ ውስጥ እያስገባው ነው የሽማግሌዎች ስብስብ የሆነው ህዝባዊ ወያኔ ሓርነት ትግራይ ህወሓት ትግራይን እኔ ብቻ ላስተዳደር በትግራይ ምድር እኔ ብቻ ልወስን ትግራይ በእኔ መንገድ ይመራ በእኔ ሐሳብ ይተዳደር የሚል የጥፋትና የውድመት ሐሳቦችን ትግራይ ላይ እየተገበረ ነው በአሁኑ ወቅት በትግራይ ያለው ወቅታዊ ሁኔታ በጣም ውስብስብ ሆኗል ህወሓት ባለፈው ዘመን የነበረው የፖለቲካ የበላይነትን ይዞ ለመቀጠል በሚያደርገው ጥረት ውስጥ ትግራይን ችግር ውስጥ ከቶ የቆየ ቢሆንም በፕሪቶሪያ በተደረገ የሰላም ስምምነት መሰረት ክልሉን ወደ ሰላማዊ እንቅስቃሴ እንዲመለስ ቢያደርገውም አሁን ላይ ከስህተቱ ከመማር ይልቅ በስህተቱ ማልቀስ የሚወደው ህወሓት ህገወጥ እንቅስቃሴዎችን ከጀመረ ሰንበትበት ብሏል በሰላም ስምምነት የተቋቋመ የጊዜያዊ አስተዳደሩ መዋቅር በኃይል በመገርሰስ ክልሉን እኔ ብቻ በኃይልና በጉልበት ላስተዳድረው የሚል ሐሳብ እያራመደ ነው ህወሓት ከቅርብ ጊዜያት ወዲህ ባመጣው አዲስ የትግራይ የፖለቲካ እንቅስቃሴ በራሱ ገመድ ራሱን እየጠመጠመ እንደሆነ አልተረዳም ለዚህም ጊዜያዊ አስተዳደሩን በኃይል በመገልበጥ ስልጣንን እኔ ብቻ ለያዘው ማለት ከጊዜያዊ አስተዳደሩም ሆነ ትግራይ በጊዜያዊ አስተዳደር ነው መመራት ያለበት የሚሉ የጊዜያዊ አስተዳደሩ ደጋፊዎች ከፍተኛ ተቃውሞ እየገጠመው ይገኛል በተለይ ባለፈው ጊዜ አውዳሚና የበርካታ ሰዎችን ህይወት ከቀጠፈው የሰሜኑ ኢትዮጵያ ጦርነት ማብቃት በኋላ የፕሪቶሪያ የሰላም ስምምነትም ከተፈረመ በኋላ በራሱ በህወሓት ውስጥ አመራሮችና በትግራይ ጊዜያዊ አስተዳደር መካከል ከፍተኛ የሚባል ፕሪቶሪያ የሰላም ስምምነት በተመለከተ ሁለት ትልቅ ነገር አለ ፕሪቶሪያ የሚፈልጉ አሉ የማይፈልጉ አሉ ፕሪቶሪያ የሚባል የሰላም ስምምነት የማይፈልጉ ስለዚህ ከዚህ በላይ ማጥፋት የለም ይፈልጋል ሌላ ነገር ነው ማጥፋት ሌላ ነገር ነው ስለዚህ በፕሪቶሪያ ላይ እናውራ ከተባለ ግን የፕሪቶሪያ ሰላም ስምምነት ይሄ ጦርነት ማብቃት አለበት ይሄ ሞት ውድመት የሴቶች መደፈር ስደት ማብቃት አለበት ያሉ አሉ ይሄ ፌደራል መንግስቱና ትግራይ ኃይሎች ብለን የምንጠራቸው በነጌታቸው ረዳ ጀነራል ጻድቃን እና አሰፋ ብርሃ የሚመራው ቡድን ነው ይሄ ትግራይን ወክሎ የሄደው ነው እኛንም ሁላችንም ወክሎ ማለት በራሱ መንገድ በዲፕሎማሲያዊ መንገድ ወክሎ የሄደው ነው ስለዚህ ወደ ሰላም ስምምነት መምጣት አለብን ወደ ጠረጴዛ መመለስ አለብን ያሉ እነዚህ ናቸው መተቃራኒ ቅድም ያልካቸው ሰዎች ከህወሓት ወገን ያሉ የተወሰኑ ኃይሎች ከመጀመሪያው ነው የፕሪቶሪያ ሰላም ስምምነት አንቀበልም ብሎ መግለጫ ወጥተዋል አንቀበልም ብቻ ሳይሆን ሰው አላክንም ወደ ፕሪቶሪያ ብሎ ማለት የመጀመሪያ መግለጫ ማየት ትችላለህ ክፍፍል ተፈጥሮ ነበረ በዚህም ምክንያት ህወሓት የጊዜያዊ አስተዳደሩ ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በኃይል ከስልጣናቸው በማውረድ የራሴን የሚለው ሰው እንዲሾም ቢያደርግም ነገር ግን እንዳሰበው አልሆም ሲለው በራሱ በህወሓት ፍላጎት የተሾሙት ጀነራል ታደሰ ወረደንም ቢሆን በኃይል በመገልበጥ ትግራይን በማናለብኝነት በኃይል እያስተዳደረ ነው ታዲያ ጊዜያዊ አስተዳደሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ የክልሉ ጊዜያዊ አስተዳደር በቁጥጥር ስር ለማድረግና የቀድሞ የፓርቲን የበላይነት ለመመለስ እየሞከረ ነው በሚል ጊዜያዊ አስተዳደሩ ህወሓትን ይቃወማል ሌላው የክልሉን ሰላምና መልሶ ግንባታ ከማስቀደም ይልቅ ህወሓት የፓርቲውን ስልጣን ፍላጎት ላይ አተኩራል የሚል ወቀሳ ከጊዜያዊ አስተዳደሩ በኩል ህወሓት እየቀረበበት ነው
ህወሓት የገጠመው ተቃውሞ በዚህ ብቻ አያበቃም። ከራሱ ከቀድሞ የትግል አጋሮችና ከፖለቲካ አመራሮቹ ህወሓት የሚያደርገው ህገወጥ እንቅስቃሴ ለትግራይ እንደማይበጅ ይበልጡኑ አሁን ላይ በክልሉ ያለውን ችግር ከማባባስ የዘለለ ለውጥ እንደማያመጣ በመጥቀስ ህወሓት ለትግራይ የተሻለ መፍትሄ ማምጣት እንደማይችል የቀድሞ አባላቶቹ ይገልጻሉ። ለዚህም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና አሁን ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ እንዲሁም የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚዎች ህወሓት ከትግራይ ለመንቀል የትግራይ ሰላም ለውጥ ምክር ቤት የተሰኘ ምክር ቤት አቋቁመዋል። ይህም ምክር ቤት ህወሓትን ለአንዴና ለመጨረሻ ለማስወገድ እሰራለሁ በማለት በአዲስ አበባ ከሰሞኑ እየተንቀሳቀሰ ነው። ይሄ አዲስ የተቋቋመ ምክር ቤት በአዲስ አበባ ይንቀሳቀስ እንጂ ሌሎች አዳዲስ ኃይሎችንም ጨምሮ ይዟል። ከእነዚህም ውስጥ በአፋር ክልል የሚንቀሳቀሰው አራ መሬት ወይንም ደግሞ የትግራይ ለውጥ ኃይል ተብሎ የሚጠራ ታጣቂ ቡድን አዛዥ ጀነራሎችን አቅፎ መሆኑም ታውቋል። ይህም ኃይል ከህወሓት በመገንጠል በአፋር ክልል ውስጥ ወታደራዊ እንቅስቃሴ በማድረግ ህወሓትን በኃይል ለመገልበጥ እየተንቀሳቀሰ የሚገኝ ወታደራዊ ኃይል ነው። በቅርቡ በአዲስ አበባ መመስረቱ የተነገረለት የለውጡ ኃይል ምክር ቤት ዋነኛ ዓላማው ከትግራይ ምድር ህወሓትን አስወግዶ ትግራይን በሰላማዊ መንገድ ለማስተዳደር እና ትግራይን ለመቆጣጠር የሚሰራም ነው ተብሏል። ይህ ኃይል ግን አሁን ላይ አዲስ አበባ ሆኖ በትግራይ ለውጥ ለማምጣት መንቀሳቀሱ የህወሓት ተቃዋሚዎች መበራከታቸውንና ህወሓት ከፍተኛ ተቃውሞ እየገጠመው እንደሆነ ማሳያ ተደርጎ ተወስዷል። ሌላው በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎችም የህወሓት ህገወጥ እንቅስቃሴን ከሚቃወሙ መካከል ግንባር ቀደሞቹ ናቸው። አሁን ላይ በክልሉ ህጋዊ ሳይሆን ትግራይን በኃይልና በጉልበት የሚመራው ህዝባዊ ወያኔ ሓርነት ትግራይ ህወሓት ፓርቲ ህጋዊ የሆኑና በምርጫ ቦርድ ህጋዊ ሰውነት የተሰጣቸው በትግራይ የሚንቀሳቀሱ እንደ ባይቶና፣ ውድብ ሳልሳይ ወያኔና ውድብ አረና ትግራይ የመሳሰሉ ፓርቲዎች ህወሓት በክልሉ የሚያደርገው ህገወጥ እንቅስቃሴን እንደሚቃወሙና ህወሓት ለትግራይ ጥፋት እንጂ ልማትን እንደማያመጣ በተለያዩ ጊዜያቶች እየገለጹ ይገኛሉ። ፓርቲዎቹ ህወሓት በትግራይ ውስጥ ፍጹም የሆነ የፖለቲካ ምህዳር መገንባት አይፈልግም፣ በትግራይ ለተከሰተው መጠነ ሰፊ ሰብአዊና ቁሳዊ ውድመቶች ተጠያቂ ነው፣ ከጦርነት በኋላም ቢሆን ስልጣን ከሌሎች የፖለቲካ ኃይሎች ጋር ለማጋራት ፈቃደኛ አልሆነም በሚል ፓርቲዎቹ ህወሓትን ይቃወሙታል። ታዲያ በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም ለፋና ቴሌቪዥን እንዳብራሩት የኤርትራ መንግስት ማለትም ሻዕቢያ በመቀለ ከተማ ውስጥ ምንም አይነት ታፔላ ወይንም ደግሞ መለያ ምልክት የሌለው ድብቅ ቢሮ በመክፈት እንደ ልቡ ያለምንም ከልካይ እየተንቀሳቀሰ ይገኛል ብለዋል። ኃላፊው ይህ የህወሓትና የሻዕቢያ እንቅስቃሴ ከዚህ በፊት ህወሓት እንደ ሽፋን የሚጠቀምበት ጽምዶ በሚባል ህገወጥ ግንኙነት በፈጠረው ውህደት አማካኝነት በትግራይ ምድር ላይ ችግርና ጥፋትን ለማምጣት ህወሓት ከሻዕቢያ መንግስት ጋር እየተንቀሳቀሰ ነው ሲሉ ኃላፊው ገልጸዋል። ይህም አይነት ህገወጥ አሰራር በክልሉ ውስጥ ያለ የህግ የበላይነትና የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑም በላይ በትግራይ ህዝብ የወደፊት ዕጣ ፈንታ ላይ ከፍተኛ ስጋትና ምስቅልቅልን የሚፈጥር መሆኑን በአጽንኦት ሰጥተው ኃላፊ ይገልጻሉ። ህወሓት ጽምዶ በሚባል እንቅስቃሴ ከሻዕቢያ መንግስት ጋር አብሮ መስራት ከጀመረ ሰንበትበት ብሏል። እንደምናስታውሰው ባለፉት ጊዜያቶች የትግራይን ህዝብ ወደ ኤርትራ፣ የኤርትራን ህዝብ ደግሞ ወደ ትግራይ ምድር በማምጣት ጽምዶ የሚባል እንቅስቃሴ ጀምሬያለሁ ሲል የነበረው ህወሓት ዛሬ ላይ ከሻዕቢያ መንግስት ጋር ሰፋ ያለ እንቅስቃሴ ጀምሯል። ይህም ሁኔታ በትግራይ ውድመትና በኢትዮጵያ ላይ ጥፋት ከማምጣት የዘለለ ምንም የተለየ ታሪክ የለውም። ታዲያ በአሁኑ ወቅት በህወሓት ላይ የተፈጠሩ ተቃውሞዎች በርካታ ናቸው። አሁን ላይም ከጊዜ ወደ ጊዜ እየተበራከቱ የመጡ ሲሆን ህወሓት አሁን በትግራይ ክልል የመቆየት ሁኔታው አጣብቂኝ ውስጥ ገብቷል። በዚህም ምክንያት ከውስጣዊ የዲሞክራሲ የስልጣን ሽኩቻ ጥያቄዎች ጀምሮ እስከ ሀገራዊ የታሪክ ውድመት፣ የድንበር ይገባኛልና የቀጠናዊ ደህንነት ስጋቶች፣ የተሳሳተ ሴራ፣ የፖለቲካ መልክዓ ምድር ህወሓት በትግራይና በኢትዮጵያ ምድር እየፈጠረ ነው። ዛሬ ላይ የሽማግሌዎች ስብስብ የሆነው ህወሓት የሚታየው ወደ ቀድሞ የስልጣን ዘመን መመለስና ኢትዮጵያን እንደፈለገ ያለማንም ከልካይ ያለማንም ተቆጪ በኃይል መግዛት ነው። ያንን የሞተ ስርዓት ለመመለስ ደግሞ ጦርነት የመጀመሪያም የመጨረሻ አማራጭ ነው ብሎ ያሰበው ህወሓት ታዲያ ያንን ፍላጎቱን ለማሟላት ሲል በትግራይና በኢትዮጵያ ላይ ግጭት ለመፍጠር እየተንቀሳቀሰ ይገኛል። ለዚህም ማሳያው ከሻዕቢያ መንግስት ጋር የሚያደርገው ህገወጥ እንቅስቃሴ ዋነኛው ነው። ህወሓት አሁንም ቢሆን የሚፈልገው ያለማንም ከልካይና ተቆጪ ኢትዮጵያን በበላይነት መምራት ነው።
ይህም የመምራት ዘመኑ ያበቃለት ህወሓት አገርን ወደ ድህነትና የከፋ ችግር የከተተው ስርዓትን ሞቶ ከተቀበረ ሰንበትበት ብሏል። ነገር ግን ይህ ስርዓት ሞቶ ቢቆይም ሽማግሌዎቹ ግን አሁንም በህይወት ስላሉ አገርን የወደመ ስርዓት ለማምጣት ሲሉ በመቁረቢያ ዕድሜያቸው የቆረቡ የትግራይ እናቶች ልጆችን በጦርነት ለማውደም ቀን ከሌት እየሰሩ ነው። ትግራይን ለማስተዳደር አይደለም ራሳቸውን ለመምራት የተሳናቸው እነዚህ የሽማግሌዎች ስብስብ ዛሬ ላይ በትግራይ ምድር ጥፋትን ለማምጣት ቀን ከሌት እየሰሩ ይገኛሉ።